እሳቸው እንደዚህ ሲሉ እዛ ምስሉ ላይ አልሲሲ እጁን እያሸ ይሽኮረመማል። እና ስለዚህ አደራዳሪ ሲመረጥ በቂ ምክንያት አላት ኢትዮጵያ በዚህ ጉዳይ ላይ ኖ ለማለት። እንደዚህ አይነት አቋም ካለው ሰው ጋር አስቀድሞ አቋሙን በዓለም አደባባይ በዚህ ደረጃ የገለጸ ሰው አደራዳሪ ሆኖ እንዲቀርብ ኢትዮጵያ መፍቀድ የለባትም። አሁን ውሃችንን ወስዳብን ውሃ አጥሮን አላሉም። ከዚህ በላይ ሄደው ነው ትራምፕ ግን ይሄን ያሉት እና ውሳኔው አስቀድሞ የተዘጋጀ መሆኑ ነው አንደኛው አደገኛ የሚያደርገው። ከነዚህ ውስጥ ደግሞ ትልልቅ የሚባሉትንም እናንሳ። እነ ደቡብ አፍሪካን፣ እነ ናይጄሪያን የመሳሰሉት አልሄዱ። የአፍሪካን ጉዳይ የኢትዮጵያን ጉዳይ አጀንዳ ሆኖ የሚመለከት ስብሰባ ስላልሆነ በዚህ ጉዳይ ላይ መገኘት ለኢትዮጵያ ምንም ፋይዳ የለውም። ሰላም ጤና ይስጥልኝ። የሀቅና ሳቅ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እነሆ የአርቡን ፕሮግራም የኔ ቆይታ ማረግበትን ማለት ነው ይዤ ቀርብ ያለው። እንግዲህ በዛሬው ፕሮግራም ያው ሳምንቱን የተከናወኑ በርካታ ተግባራት ቢኖሩም ትንሽ በፖለቲካው መድረክ ከፍ ብሎ እንዲሁ ጫጫታ ሲፈጠርባቸው የተለያዩ አስተያየት ሲሰጥባቸው የቆዩ ኢትዮጵያን የሚመለከቱ ጉዳዮች ላይ እናተኩራለን እና ከነዚህ ጉዳዮች ውስጥ አንዱ በጂ7 ስብሰባ ላይ የተገኙት ትራምፕና አልሲሲ የህዳሴ ግድብን በተመለከተ ያደረጉት ምክክር አለ። ይሄ በብዙ ወገኖች የተለያየ አስተያየት አስተናግዷል። እንግዲህ ከዚህ ጋር አሜሪካ ወዳጄ ባለቻት ግብፅን የወገነ መልእክት አስተላልፈዋል በአንድ በኩል ማለት ነው። በሌላ በኩል ደግሞ እዚሁ አሜሪካኖቹ የግብፅ በጣም ጥብቅ ወዳጅና ጉዳይ አስፈጻሚዋ ኢትዮጵያን ለማተራመስ በቅጥረኝነት የምታገለግለውና ሌሎችንም ቅጥረኞች የምትመራለት የምታስተባብርላት ህወሓት ላይ ደግሞ ማዕቀብ ጥላለች። እነዚህ ሁለቱ ነገሮች ኦፍኮርስ ይቃረናሉ፣ ግን ያው በተከታታይ በቀናት ልዩነት ውስጥ የተካሄዱ ናቸው። ይሄ አሜሪካ በጂ7 ስብሰባ ላይ ዶናልድ ትራምፕ የህዳሴ ግድቡን አስመልክተው የሰጡት አስተያየት ወይም ያስተላለፉት መልእክት በብዙ ወገኖች ትችት አስተናግዷል። ለአንድ ወገን ያደላ ኢፍትሐዊ የሆነ ስለሆነ ኢትዮጵያ እንደዚህ አይነት አቋሙን በአደባባይ በዓለም አደባባይ ያስተላለፈ መሪ አደራድራለሁ በሚላቸው መድረኮች ላይ መሳተፍ የለባትም። ላለመሳተፍም ይሄንን ምክንያት አድርጋ ማቅረብ ትችላለች። ምክንያቱም አስቀድሞ የተያዘ አቋም ከመሆኑ አንጻር ከዚህ አደራዳሪ ምንም ነገር አይጠበቅም። ከተደራዳሪው በላይ ስለ ህዳሴ ግድብ የሚጮህና ኢፍትሐዊ የሆነ አቋም የያዘ ሰው ስለሆነ የሚል ያቀረቧሉ እንመለከታለን። ሌላው ሁለተኛ ጉዳይ ይሄው ራሱ የጂ7 ስብሰባ ላይ ኢትዮጵያ አለመካፈሏ ያው እሱ በዓለም አቀፍ ደረጃ እንደ ትልቅ ክንውን ኢቨንት ነው። ያው በተለያዩ ሚዲያዎች ሲስተጋባ ነበረ። የራሱ አጀንዳ አለው። አጀንዳው የአፍሪካ ጉዳይ አይደለም፣ የኢትዮጵያ ጉዳይ አይደለም። ስለዚህ በዚህ ስብሰባ ላይ ኢትዮጵያ አለመገኘቷን ግን አጉልተው የጮሁ ያው ጸረ ኢትዮጵያ የሆኑ የፕሮፓጋንዳ ኃይሎች ናቸው። ለመሆኑ ምንድን ነው የጂ7 ስብሰባ ዓላማ? በምን ጉዳይ ላይ የተወያየው? ለአፍሪካ ምን ይጠቅማል? ለኢትዮጵያ ምን ይጠቅማል? ስንት ሀገሮች ተካፈሉ? እና የኢትዮጵያ አለመካፈል እውን በዲፕሎማሲ ኩስመና ነው
ከ54 የአፍሪካ ሀገሮች የተካፈሉት 2 ናቸው፣ ግብፅና ኬንያ። ስለዚህ 52ቱ አገሮች አልተካፈሉም። 52ቱ አገሮች በሙሉ እንግዲህ እነ ደቡብ አፍሪካ፣ እነ ናይጄሪያ፣ እነዚህ ትልልቅ በኢኮኖሚም ተጽዕኖ ፈጣሪ የሆኑ ሀገራት በዚህ ጉዳይ ላይ አልተካፈሉም። ከሌሎችም ከትልልቆቹም ሩሲያ አልተካፈለችም፣ ቻይና አልተካፈለችም። እና እውን ይሄ ዲፕሎማሲ ኩስመና ነው ምንድን ነው እነሱ የተወያዩትና መመዘኛውስ ምንድን ነው? ይሄንን እንመለከታለን። እነዚህ 2 ጉዳዮች ናቸው። እንግዲህ ወደ ህዳሴ ግድቡ ጋር ወደ ተያያዘው ጉዳይ ስንገባ በዚህ በጂ7 ስብሰባ ላይ ተገኝተው ለግብፅ አይዞሽ ተበድለሻል፣ ፍትህ አጥተሻል፣ እኔ ያለሁልሽ እያሉ አልሲሲን እያሽኮረመሙ በቃ አንተ ነህ ያለኸኝ እያሉ እያስፈነደቁ ንግግር ያደረጉት ትራምፕ ኢራንን ለመውጋት $75 ቢሊዮን ያጠፉ ሰው ናቸው። በመቀጠልም ጦርነቱ ከመጀመሩ በፊት ክፍት የነበረውን የሆርሙዝ ባህረ ሰላጤ ለማስከፈት ብቻ ሌላ $300 ቢሊዮን አሜሪካንን ለውጭ የዳረጉ መሪ ናቸው። በሳቸው ግብታዊ ያልተጠና በትክክል ተተንትኖ ያልተገባ ውሳኔ መሰረት የሞቱ የወደሙ በጣም በርካታ ናቸው። በዓለም ላይ የጦርነቱ ያስከተለው ኪሳራ ያው እናውቃለን። የዓለምን ሕዝብ ምን ያህል ችግር ላይ ጥሎ እንደነበረ እና አሜሪካ ለዚህ ጦርነት $75 ቢሊዮን አጥፍታለች። በተጨማሪ ደግሞ $300 ቢሊዮን አሁን ተዘግቶ የቆየውን የሆርሙዝ ሰርጥ ለማስከፈት ወጪ መድባለች። ኦኬ ይሄ የሰውየውን ሰብዕና እንዲሁ የሰውየውን ሰብዕና እንድንረዳ ያቀረብኩት ነው። ከዛ በተረፈ በዚህ በጂ7 ስብሰባ ላይ ተገኝተው ህዳሴ ግድቡን አስመልክተው የተናገሩት ንግግር ብዙ የተሳሳቱ በመረጃ ላይ ያልተመሰረቱ መልእክቶች ናቸው። ከዛ በስተቀር ደግሞ በጣም ወገናዊነትን ያንጸባረቁ ናቸው። እንግዲህ የተለያዩ ወገኖች ስለዚህ ጉዳይ አንድም አሜሪካ ግብፅን ለመሸንገል ነው፣ ከግብፅ የምትፈልጋቸው ጉዳዮች ስላሉ ግብፅ ለዛ ታዛዥ እንድትሆንላት ግብፅን ለመሸንገል ነው ይላሉ። ሌሎች ደግሞ የለም አሜሪካ ግብፅን ለመሸንገል ብቻ ሳይሆን ግብፅን በዚህ ነገር ከሷ ጎን እንድትቆም ማድረግ ሌላው ነገር ሆኖ ግን ኢትዮጵያ ላይ ጫና ለመፍጠርም ያለመ ነው። ይሄ ዝም ብሎ በቃላት ብቻ የማይቀር ከቻለ ሰውየው ወደ ይሄን አቋም ይዞ ጫና ፈጥሮ ሊያደራድር ስለሚሞክር እንደዚህ አይነት አቋም ካለው ሰው ጋር አስቀድሞ አቋሙን በዓለም አደባባይ በዚህ ደረጃ የገለጸ ሰው አደራዳሪ ሆኖ እንዲቀርብ ኢትዮጵያ መፍቀድ የለባትም፣ በጣም ጥንቃቄ ማድረግ አለባት ያሉ ወገኖች አሉ። አሁን ከነዚህ ወገኖች ውስጥ የዴቪድ አንደርሰን የተባሉት የአሜሪካዊ ዲፕሎማት አንዱ ናቸው። እሳቸው ይሄ እኔ ኢትዮጵያም ብሆን በዚህ በህዳሴ ግድብ ጉዳይ ላይ በምንም አይነት ከነዚህ ሰዎች ጋር ድርድር አልቀበልም። if I were Ethiopia I would not sit down at any negotiation table with the US after this message ይላል። ይሄንን መልእክት ከሰማው በኋላ በምንም አይነት
አልቀመጥም ነበር። ካሜሮን ሃንድሰን ናቸው ይህንን ያሉት። አሜሪካዊ የሆርን ኦፍ አፍሪካ ኤክስፐርት ናቸው። ቀደም ሲል የሲአይኤ አባል የነበሩና በአሜሪካ እንትን ውስጥ ዲፕሎማሲ ውስጥ ትልቅ ቦታ የነበራቸው ዲፕሎማት ሰው ናቸው እና ይህንን ከዲፕሎማሲያዊ አገባብ ወይም መርህ ያፈነገጠ ነው ያሉት። ስለዚህ ሌሎችም የአሜሪካ ተንታኞች በዚህ ጉዳይ ላይ ያሉት አሉ፣ እንመለከተዋለን። እና ይሄ ድርድር ጥያቄ በሚቀርብበት ጊዜ ነው አታደራደረኝም፣ ምክንያቱም አንተ አቋም ይዘሃል ኦልሬዲ። ስለዚህ አደራዳሪ ሲመረጥ በቂ ምክንያት አላት ኢትዮጵያ በዚህ ጉዳይ ላይ ኖ ለማለት። ይሄ ነው እና ለምንድን ነው ይሄንን አቋም የያዙት አሜሪካኖቹ በሚለው ላይም እንዲሁ የተለያዩ ሰዎች የተለያየ ትንታኔ ሰጥተዋል። እና በመጀመሪያ ደረጃ ምን አሉ እሳቸው ትራምፕ? አንዴ አንተ አንዴ አንቱ እያልኩ ነው። በእርግጥ ያው አንድ ሀገር መሪ ናቸው፣ ግን ኢትዮጵያ ላይ የያዙት አቋም በጣም ተደጋገመ። ከዚህ በፊት በ2021 የተናገሩት እንደዚሁ በጣም ስርዓት የለቀቀ ወገናዊነታቸውን በግልጽ ያሳዩበት ነው። ቀጥለውም ደግሞ እንደዚሁ በአሜሪካ ገንዘብ ነው የተሰራው ሁሉ በሚል የተሳሳተ ትንታኔ አካፍለዋል። በዛም ኢትዮጵያ ከስምምነት ውጪ ያደረገችው ግድብ የመስራት ጉዳይ የግብፅን ሕዝብ ህልውና ይነካል የሚል የተሳሳተ መረጃ አስተላልፈዋል እና በዚህ በጂ7 ስብሰባ ላይ አብዱል ፈታህ አልሲሲ ጋር ካደረጉት ውይይት በኋላ የሰጡት መግለጫ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የአሜሪካን ገለልተኝነት እና አደራዳሪነት ግምት ውስጥ ማለት በጣም አደገኛ መሆኑን ነው የሚያሳየው። በመጀመሪያ ደረጃ ህዳሴ ግድቡን ሲገልጹት ኢትዮጵያ አንድ ትንሽ የግድብ ፕሮጀክት ሰርታለች በማለት ይሄንን አሳንሰው ያቀረቡበት ሁኔታ ይሄ የህዳሴ ግድቡን ግዙፍነት እና እላው ላይ የወጣውን ወጪ የህዝብ ሀብት በጣም የሚያሳንስ ነው። መረጃ የላቸውም፣ አይታወቅም፣ ግን እንደዛ ብለው በማጣጣል ነው ያቀረቡት። በሌላ በኩል ግን አንድ ትንሽዬ ግድብ ሰርታለች ብለው ይሄ የግብፅን ውሃ ግን አሳንሶታል፣ ይዞባቸዋል ይላሉ እና በጣምና ኢፍትሃዊ በሆነ መንገድ ግብፅን በድሏል የዚህ የህዳሴ ግድብ ግንባታ ሲሉም አስቀድመው ፍርዳቸውን ሰጥተዋል። ኢትዮጵያ በዳይ፣ ግብፅ ተበዳይ አደርገው ማለት ነው። ይሄ እሳቸው ግብፅ ላይ የሆነ ነገር ለማሳደር የሆነ ቴክኒክ ታክቲክ ምን ይባል ኤኒዌይ አንደኛ የግብፅ ሰዎች ከሚገባቸው በላይ እንዲያስቡ እንደ በደለኛ ራሳቸውን እንዲቆጥሩ አለመበደላቸውን እያወቁም የሚጮሁ ሰዎች ናቸው። ዓለም በዚህ ደረጃ እነዚህ ትልልቅ መሪ ይሄ ትልቁ የአሜሪካ መሪ ይሄንን አለልን ብለው ወደ አልሆነ ጉዳይ እንዲገቡና የማይገባቸውን እንዲጠይቁ የሚያደርግ ነው እና በጣምና ኢፍትሃዊ በሆነ መንገድ ግብፅ ተበድላለች ይላሉ እና ይሄንን መሰረት አድርገው ነው እንግዲህ ካሜሮን ሃንድሰን የቀድሞ የሲአይኤ እና የአፍሪካ ቀንድ ከፍተኛ ተንታኝ ስልታዊ ምክር የሰጡት። ምን አሉ? አሁን ቅድም እንደገለጽኩት እኔ በኢትዮጵያ ቦታ በሆን ኖሮ ከዚህ የትራምፕ ንግግር በኋላ በፍጹም አሜሪካ በምትገኝበት በማንኛውም የድርድር ጠረጴዛ ላይ አልቀመጥም ነበር ነው ያሉት። በዚህ ደረጃ የሚገለጽ ነው የትራምፕ ወገናዊነት እና ፍርደ ገምድልነት። ስለዚህ እንደዚህ አይነት ሰው ለአደራዳሪነት ፈጽሞ ብቁ አይደለም እና አንደኛ በተሳሳተ መረጃ ላይ ተመስርቶ
አቋም ይዞ ለአንድ ወገን ያደላ ወገናዊነት ውስጥ ባለበት ሁኔታ ሊያደራደር አይችልምና ኢትዮጵያ ይሄንን መከላከል አለባት በማንኛውም መድረክ ነው ያሉት። የኢትዮጵያ ሕዝብና መንግስት ይሄንን ተግባራዊ ማድረግ ያለባቸው ነው የሚመስለኝ። ስለዚህ በእነዚህ ድርድር መቀመጥ የለባትም በሚል የቀረቡ አሁን በሳቸው 3 ምክንያቶች የቀረቡ ከነዚህ የድርድር ነጥቦች ወይም መራቅ ያለባት ብለው 3 ነጥብ ተቀምጧል። ይሄንን መሰረት አድርገው የጻፉ ተንታኝ ባቀረቡት መመዘኛዎች ወይም አደገኛ ባሏቸው ጉዳዮች ላይ ትራምፕ ወደ ግድቡ ጉዳይ እንደገና እንመለስበታለን ብሏል። በዚሁ በጂ7 ስብሰባው ላይ እንደገና እንመለስበታለን ብሎ ከዚህ በፊት በ2021 እኔ ባለመረጤ ምክንያት ነው ኦልሬዲ ልባት እያስገኘሁለት ነበረ በዛ ጊዜ። ከዛ በኋላ ወደ ስልጣን እኔ ባለመመለሴ ጉዳዩን የማያውቁ ሰዎች ገብተው አበላሹት ብሎ እነ ባይደንን ያሽሟጥጣል። እና እኔ ብቀጥል ኖሮ እልባት አስገኘው ነበረ። አሁንም ግን እንመለስበታለን፣ አሁንም እልባት እንዲያገኝ እናደርጋለን ማለት የግብፅን በደል በሚቀርፍ መንገድ ማለት ነው እንግዲህ ካቋሙ እና ጣልቃ መግባት ፍላጎታቸውን አሳይተዋል። እንግዲህ ቀጣዩ የድርድር ሂደት ለኢትዮጵያ ፍትሃዊ እንደማይሆን ከዚህ መረዳት ይቻላል። ማሳያዎቹም አንደኛ ውሳኔው አስቀድሞ የተዘጋጀ መሆኑ ነው። ኢትዮጵያ በዳይ፣ ግብፅ ተበዳይ ስለሆነች አስቀድሞ የተዘጋጀ ነው። ውሃ እኮ የናይል ውሃ እጥረት አጋጥሞታል፣ ውሃ አንሶታል ሁሉ ብለዋል። ግብጾች ያላሉትን የለም። ፕራክቲካሊ አሁን የአባይ ግብፅ ያለው የአስዋን ግድብ ይሁን ያው ግብፅ የሚጠቀምበት የውሃ መጠን በነበረበት ነው። ይሄ በተለያዩ ኤክስፐርቶች የግብፅ ኤክስፐርቶችንም ጨምሮ በታችኛው ተፋሰስ ሀገራት ላይ ችግር እንደማይፈጥርና የውሃው ፍሰት እንደማይቀንስ ተረጋግጧል። እንግዲህ ግብጾች የሚፈልጉት አሁን እሳቸው እንደሚሉት ውሃችንን ያዘብን ብለው ሳይሆን በድርቅ ጊዜ ውሃ ይለቀቅልን፣ ተጨማሪ ግድቦች እንዳይሰሩ የመሳሰለውን ነው። ይሄንን ግዴታ ትግባ መጀመሪያ ላይ እንጂ አሁን ውሃችንን ወስዳብን ውሃ አጥሮን አላሉም። ከዚህ በላይ ሄደው ነው ትራምፕ ግን ይሄን ያሉት እና ውሳኔው አስቀድሞ የተዘጋጀ መሆኑ ነው አንደኛው አደገኛ የሚያደርገው። ወደፊት ድርድር ቢደረግና ትራምፕ ይሄን ድርድር ከሚያካሂዱ ሰዎች አንዱ ቢሆኑ ያው እሳቸው ዋነኛው ሰው ለመሆን ነው የሚፈልጉት። በየትኛውም መድረክ ከሌላ አካል ጋር ሆነው የበታቸው ነው የሚሰሩት እንትን የለም። ሰውየው ስለ ራሳቸው ካላቸው ትልቅ ግምትና ለአሜሪካም ከሚሰጡት ከፍተኝነት አንጻርና ኢትዮጵያ ግብፅን በድላታለች፣ ከፍተኛ ችግርም እየፈጠረችባት ነው በማለት ከወዲሁ ወገንተኝነታቸውን ስላሳወቁን እና የሚቀረጸው የድርድር ሰነድ የግብፅን ፍላጎት ብቻ ያማከለ ስለሚሆን ኢትዮጵያ ኖ ማለት አለባት። ኢትዮጵያውያኖችም ኖ ብለው እውነተኛ ኢትዮጵያውያኖች ኖ ብለው በየአደባባዩ ተቋማቸውን ማሰማት አለባቸው። ለዓለም ሕዝብ ማሳወቅ አለባቸው እና ፍትህ እንድናገኝ ፍትህ ከመጓደሉ በፊት ነው ጸንተን መታገል ያለብን። ሁለተኛው ከዓለም አቀፍ ሕግ ይልቅ የግል ኬሚስትሪ መቅደሙ። አሁን የአንድ ለሀያል ሀገር የውጭ ፖሊሲ ከዓለም አቀፍ የውሃ ሕግጋትና መርሆች ይልቅ በመሪዎቹ የግል መግባባትና የፍቅር ግንኙነት ላይ ሲመሰረት የፍትሐዊነት ተስፋ ሙሉ በሙሉ ይከስማል ይላል ተንታኙ። በጣም የሚገርማችሁ እዛ ንግግራቸው ውስጥ አንድ ቦታ ላይ ያገኘሁት ይላሉ አልሲሲን አገኘሁትና ከዛ በኋላ በቃ እንዲሁ ወደድኩት፣ የሆነ የፍቅር ስሜት አደረብኝ። ከዛ ወዲህም በቃ እንደ ጓደኛ ነው የማየው። እንደገና በዓለም አቀፍ ደረጃም በእኛም ትልቅ ክብር የሚሰጠው መሪ ነው
ብለው ነው ክበው የሚያቀርቡት። እሳቸው እንደዚህ ሲሉ እዛ ምስሉ ላይ አልሲሲ እጁን እያሸ ይሽኮረመማል እና በዚህ ደረጃ ሞካሽተው ግን ተበድሏል። ይሄ የምወደው ሰው ይሄ ሪስፔክትድ የሆነ በዓለም ደረጃ ሰው ታላቅ ሀገር የሚመራ ሰው ተበድሏል የሚል እንትን ስላላቸው ይሄ ከህግጋትን መሰረት አድርጎ ሳይሆን የግል ቅርርብን መሰረት አድርጎ የሚደረስበት ብያኔን ሊያመጣ ስለሚችል የሚያዝ አቋምን ስለሚያስከትል ይሄንን ኢትዮጵያ መቃወም አለባት እና ሌላው የማስገደድና የጥራት ታሪክ መኖሩ ከዚህ በፊት የጥቃት ታሪክ የማስገደድና የጥቃት ታሪክ አለ። በግራውንድ በትራምፕ የመጀመሪያው የስልጣን ዘመን ያሉት ነገር አለ። የኢትዮጵያን እርዳታ አግደዋል። በዛን ጊዜ ግብጽ ግድቡ ልታፈነዳው ትችላለች የሚል ይፋዊ መግለጫ አቅርበዋል እና የአሁኑም ጥሪ እንግዲህ የሰላም መፍትሄ ሳይሆን የኃይል ግፊት ማሳያ ነው። የአሜሪካንን ትልቅነት የእሳቸውን ንጉስነት ነው በዚህ መድረክ ሲያንጸባርቁ የነበረው እና ለግብጽም ቃል ሲገቡ የነበረው አይዞህ እኔ ያለሁ አይነት እንደምታ ነው። ስለዚህ በዚህ ሁኔታ የሚደረግ ድርድር ውጤት አያመጣም፣ ኪሳራ ነው የሚሆነው ለኢትዮጵያ እና የህዳሴው ግድብ ውዝግብ አሁን ላይ ከተለመደው የሶስትዮሽ ኢትዮጵያ ግብጽና ሱዳን ዲፕሎማሲያዊ ምልልስ ወጥቶ በምስራቅ አፍሪካ ከተቀሰቀሱ አዳዲስ ወታደራዊና ፖለቲካዊ ትስስሮች ጋር ተሳስሯል ነው። ይሄ ከሱዳን ቀውስ ጋር ያያይዙታል። ይሄ አስመራና ካይሮ ያላቸው ግንኙነት፣ ሶማሊያና ካይሮ፣ እነዚህ ሁሉ ጉዳዮች ጋር የተሳሰረ የቀጠናው ጉዳይም ሆኗል። ስለዚህ በዚህ ደረጃ ይሄንን ጉዳይ በጥንቃቄ መመልከትና ኢትዮጵያ ድርድሩን በእንደዚህ አይነት መንገድ አሜሪካ እንዳታደራድር እንዳትገባብኝ፣ ምክንያቱም እንደዚህ አይነት አቋም ይዛለች ብሎ ይሄንን በሰነድ አስደግፎ መያዝ ያስፈልጋል። ሌላም ሰው ሌላም ምሁር በዚህ ጉዳይ ላይ ትንታኔ ሰርተዋል። የእሳቸው ትንሽ ከዚህ ለየት ያለ ነው። ይሄንን አሜሪካኖች በሁለቱም ሀገሮች ላይ በኢትዮጵያም ሆነ በኢጅፕት መካከል ሁለቱንም ሀገሮች ለመያዝና ከሁለቱም ሀገሮች በሚኖራቸው ግንኙነት ተጠቃሚ ለመሆን የተከተሉት ስልት ነው ብለው ነው እሳቸው የሚገልጹት። ክሪስቶፈር ሃድሰን ይባላሉ። በሂውስተን ክርስቲያን ዩኒቨርሲቲ የዓለም አቀፍ ግንኙነት ፕሮፌሰርና የአፍሪካ ቀንድ ጉዳዮች ተንታኝ ናቸው እሳቸው እና የአሜሪካ የውጭ ጉዳይ ፖሊሲ በተለይ በትራምፕ አስተዳደር እይታ የሚመራው ባለሁለትዮሽ ተጠቃሚነት መርህ ሳይሆን ፍጹም ጥቅምን በማስከበር ላይ በተቀናጀ ስልት ነው የሚሉት። የአንድ ወገን ጥቅምን ብቻ ሰጥቶ በመቀበል ሳይሆን የአሜሪካንን ጥቅም አሜሪካ ፈርስት በሚል መርህ ላይ ነው። በተለይ የትራምፕ ስለሌላው አገር ጥቅም ስለሌላው አገር ጉዳያቸው አይደለም እና በእንደዚህ ነው የሚመራው ይላሉ። በተለይ በትራምፕ አስተዳደር የአሜሪካ ፖሊሲ አሜሪካ ፈርስት ነው፣ ሌላው ቀጥሎ የሚታይ ነው። ግን ትራምፕ ደግሞ ይህንን የበለጠ ይሄን ተግባራዊ ያደርጋለሁ ብለው በመንቀሳቀስ ነው አሜሪካንን እንደዚህ አይነት ቀውስ ውስጥና ኪሳራ ውስጥ የከተቱት። ሰውየው ተንቀሳቅሰው ከተለያዩ አገሮች ጋር ከዚህ ከታክስ ጋር በተያያዘ ከፍተኛ ታክስ እየጣሉ እነዛ ሀገሮች ደግሞ ሌላ አይነት እርምጃ እየወሰዱ በጣም በርካታ ጉዳትን በሚያስከትል እንቅስቃሴ ላይ ለአሜሪካ ለራሷ እየተንቀሳቀሱ ነው። ይሄ አሜሪካ ፈርስት የሚለውን በቃ በግድም በውድም በጉልበትም አስፈጽማለሁ በሚል ነው። የሰው ሀገር ወረሬም የሰው መሪም አሰሬም በእንደዚህ አይነት ነገር እና ይሄን ይሉና ግን ይሄ ትክክል እንዳልሆነ ነው የሚተቹት ክሪስቶፈር ሃድሰን። ዲፕሎማሲ ማለት በይፋዊ መግለጫዎችና ከጀርባ በሚሰሩ የቢዝነስ ስምምነቶች ድምር ውጤት ነው እና አሜሪካዎች አሁን እያደረጉ ያሉት ይሄንን ነው። የራሳቸውን ጥቅም ለማስከበር ይንቀሳቀሳሉ፣ የራሳቸውን ጥቅም ያስጠብቃሉ እና
ፊት ለፊት ላይ የሆነ መልእክት እያስተላለፉ ወይ የሆነ እይታ እየፈጠሩ ከበስተጀርባ ደግሞ ያው ፍላጎታቸውን ለማርካት ይሰራሉ እና አስፈላጊ በሆነ ጊዜ ፊት ለፊትም ከበስተጀርባም ያው ፍላጎታቸውን በጫና ለማስፈጸም ይንቀሳቀሳሉ እና ይሄን የአሜሪካንን የዲፕሎማሲ ታክቲክ ሲገልጹ ክርስቶፎር በይፋው መድረክ ለምሳሌ አሁን ትራምፕ እንዳደረጉት ከፕሬዝዳንት አልሲሲ ጋር ያላቸውን ወዳጅነት እያገነኑ በህዳሴ ግድቡ ላይ ለግብፅ ወገንተኝነትን ያሳያሉ። ይህ የሚሆንበት ምክንያት በመካከለኛው ምስራቅ በተለይ በጋዛ የተኩስ አቁምና በቀይ ባህር ደህንነት ረገድ የግብፅ ወሳኝ ድጋፍ ስለሚያስፈልጋቸው ነው። ይህንን ፊት ለፊት ላይ የሚያቀርቡት ከጀርባ ባለው መድረክ ደግሞ ይላሉ አዲሰን ዋሽንግተን የኢትዮጵያን አህጉራዊ ክብደትና የኢኮኖሚ አቅም ጠንቅቃ ታውቃለች። አሁን የኢትዮጵያ ኢኮኖሚ አቅም እየገዘፈ መሄዱን እየተረዳች ነው፣ ጠንቅቃ ታውቃለች ይሉናል። የኢትዮጵያ አየር መንገድ በርካታ የቦይንግ አውሮፕላኖችን ለመግዛት ያደረገው ስምምነትና አሜሪካ በአዲሱ ግዙፍ የአየር ማረፊያ ግንባታ ጀርባ መሳተፏ ለአሜሪካ ትቅደም ወይም አሜሪካ ፈርስት መርህ ትልቅ የሥራ ዕድል ከመፍጠሩም በላይ በአፍሪካ ቀንድ የቻይናን የበላይነት ለመገዳደር ይረዳኛል ብላ ታምናለች አሜሪካ። ስለዚህ ለግብፅ የምትገባው ቃል ኢትዮጵያንም አስፈራርቶ ወደ አሜሪካ ስር እንድትሸጉጥ እና ሌላው እንግዲህ ከጀርባ እንዳልነው የኢትዮጵያን አቅም ኢትዮጵያ በአሁኑ ሰዓት እያደገች በመሄድ ላይ የምትገኝና የዓለም ኢኮኖሚ መዳረሻ ወደ መሆን የሚያመራት በርካታ ተግባራት እየተከወኑ መሆኑን አሜሪካ በጥብቅ ትከታተላለች። ስለዚህ ከኢትዮጵያ ጋር ይሄን ትስስር ማጥበቅ ትፈልጋለች እና ይሄንን መሰረት አድርጋ አንደኛውን ተጎጂ አንደኛውን ተጠቃሚ አታረግም የሚል ነው አሁን የእሳቸው አስተያየት ተንታኙ በዚህ ሲያቀርቡ። ግን ሁለቱም ላይ ተጽዕኖ ማሳረፍ ትፈልጋለች። ሁለቱም ላይ ተጽዕኖ የምታሳርፈው ደግሞ ሁለቱንም ወደ ራሷ ስባ ከሷ ጋር እንዲሰሩ በማድረግ የአሜሪካ ፈርስትን መርህ ለማሳካት ነው እንግዲህ የሚሉን ክርስቶፎር። የሆነ ሆኖ ወደ ፊት ለፊት የመጣው ጉዳይ ኢትዮጵያ ላይ ተጽዕኖ ሊያደርጉ መዘጋጀታቸውን የሚያሳይ ነው። ፎርዛት ማተር በዓለም መድረክ ላይ በዚህ ደረጃ በሚዲያ የኢትዮጵያን በዳይነትና የግብፅን ተበዳይነት የተናገሩ ሰው ናቸው። ይሄ ዛሳቸው ላይ ካለው አቋምም ባሻገር በሌሎች ላይ የሚፈጥረው ተጽዕኖ አለ፣ በአመለካከት በአስተሳሰብ እና ሁኔታውን በመረዳት ረገድ እና የግብፅ ፖለቲከኞች ከዚህ በፊት የሚፈጥሩት ስዕል አለ ፈጽሞ እና በርካታ ሰዎች እኮ የአባይ ውሃ ከግብፅ የሚመነጭ እስኪመስላቸው ድረስ ኢትዮጵያ የነሱን ውሃ ወስዳ እንደተጠቀመች ትራምፕም በመጀመሪያ ደረጃ መግለጫ በሚሰጡበት ጊዜ ዋናው 86% ውሃው ከኢትዮጵያ እንደሚመነጭ አያውቁም ነበር። አሁንም ከእንትኑ በፊት ከዚህ ከሁለቱ መግለጫ ከመስጠታቸው በፊት እዛ ለብቻ ሲመካከሩ የአልሲሲን ንግግር ሲያደምጡ በነበረበት ፎቶ ላይ እንደዛ አይነት ሹክሹክታ አድርገው ከአልሲሲ ምን ልበልልህ እንደው ምን ልናገርልህ የቱን ባስቀድም ነው ተጠቃሚ የምትሆነው ብለው የገቡ ነው የሚመስለው። ምንም አይነት እውቀት ሳይኖራቸው ለሚያስከትለው ጉዳይም ሳይጨነቁ ማለት ነው። ኮንሲኩዌንሱን ሳያስቡ እንዲህ በማለቴ ምንድን ነው የሚፈጠረው ብለው ሳያስቡ ባይዘዌ ሰውየው እንደዚህ ነው የሚናገሩት በየመድረኩ አስበው እንደዚህ አይነት ነገር ያመጣል ብለው ወይም ከሌሎች አማካሪዎቻቸው ጋር ተማክረው ሳይሆን የሚመጡት ያን የራሳቸውን የግል ፍላጎት ይዘው
ለዚህ የሚረዳቸውን መረጃ ከአልሲሲ ወስደው በዛ በኩል የተናገሩ በጣም ግብታዊ እውቀት አጠር የሆነ በመረጃ ያልተደገፈ እና ደግሞ ለሌላው ወገን ስሜት ያልተጨነቀ ለሚያሳድረው ለሚያመጣው ነገር ይሄን ተከትሎ ያልተጨነቀ ስለሆነ በጣም ኃላፊነት የጎደለው መልእክት ነው እና ይሄን ኃላፊነት የጎደለው መልእክት መጠቀም ያስፈልጋል። በቃ በማሳያነት እንደዚህ ናቸው ሰውየው ብሎ ከዚህ በኋላ አደራደራለሁ አልደራደርም ትደራደራለህ አልደራደርም በሚል ውዝግብ አታደራደረኝም። ምክንያቱም በዚህ ጉዳይ ላይ ያለ አቋም ወገናዊነት አደራዳሪ ለመሆን አያበቃም በሚል የስልጣን ጊዜያቸው ያልቃል። ሰውየው ምንም ቋሚ አይደሉም። ከዚህ በኋላም ተመልሰው ወደ ስልጣን የሚመጡበት እድል የላቸውም እና በሞት ካልሆነ ከስልጣን በመውረድ ግን ያው ጊዜውን ጠብቆ 2 ዓመት እና ጥቂት ወራት ናቸው እንደዚህ አድርጎ በዛ በ2021ም ያንን ሙከራ ሊያደርጉ ሲሉ ይሄን ተጽዕኖ ኢትዮጵያ ላይ ሊያሳርፉ ሲሉ የስልጣን ጊዜያቸው አብቅቶ ወርደዋል እና አሁን እንደሚባለው እንግዲህ ከዚህ ጋር ያያይዘን ምንድነው ያው የተለመዱት ጸረ ኢትዮጵያዊ መሳዮች በየሚዲያቸው ወጥተው የኢትዮጵያ ዲፕሎማሲ ኩስመና በቃ ግብጽ አሸነፈቻት እንደዚህ ሆነች ያው ይሄ ሀገራቸው የተጎዳች የተዋረደች ያነሰች በመሰላቸው ቁጥር ሀገራቸው ላይ አደጋ የተደቀነ በመሰላቸው ቁጥር የሚቦርቁ ኃይሎች ይሄንን እንደ ዲፕሎማሲ ችግር አድርገው ግብጽ ድል እንደተቀዳጀች ቀጣሪያቸው ግብጽ ማለት ነው ድል እንደተቀዳጀች አድርገው ሲያጨበጭቡ ተደምጠዋል። የተለመደ ተግባራቸው ነው ይሄ እና ግን እውነቱ ኢትዮጵያ ላይ ጉዳት የሚያመጣ አይደለም እና የግብጽ የዲፕሎማሲ ድልና የህዳሴው ግድብ የተደቀነበት አደጋ ብሎ የሰራ ሚዲያ አይቻለሁ። የህዳሴ ግድብ ላይ አደጋ ሲደቀን ማዘን የለብህም ኢትዮጵያዊ ከሆንክ በምንም ይሁን በአብይ ስተትም በምንም ይሁን ግን ግድቡ አደጋ ላይ መውደቁ ያን ሁሉ የኢትዮጵያ ህዝብ ላቡን አንጠፍጥፎ ገንዘቡን አፍሶ የሰራው ግድብ እና ለኢትዮጵያ ደግሞ ከሚሰጠው ጠቀሜታ አንፃር ወደፊት ይሄንን ከማየት ይልቅ በቃ ግብጽ አሸነፈች እያልክ ከበሮ ትመታለህ። ግን በምንም አይነት ልታሸንፍ የምትችልበት እድል የለም። ከዚህ በፊቱ ከነበረ ነገር የተለየ ነገር አይመጣም እና ሁልጊዜ የሚወረወርን ድንጋይ ግን ቀልቦ ቤት መስራት ያስፈልጋል። በዚህ ደግሞ መንግስታችን የተካነበት ነው እና አሜሪካ ኦፍሳይድ ገብታለች። አደገኛ መልእክት አስተላልፈዋል መሪው። ስለዚህ ይሄ ለኢትዮጵያ መከላከያ አልደራደርም ይሄ ሰው አያደራድረኝም ለማለት ከበቂ በላይ የሆነ ምክንያት ነው። ሌሎች ዲፕሎማቶችም ሌሎች ሀገር መሪዎችም ሊደግፉን ይችላሉ እና ይሄን ደግሞ የተናገረው ትራምፕ የመካከለኛው ምስራቅ ጦርነትን ጭሮ ያለምንም ውጤት አሜሪካንን ለብዙ ኪሳራ ዳርጎ ከተሸነፈ በኋላና ስምምነት ከተፈራረመ በኋላ ነው እና ይሄ በአሜሪካ ህዝብ ላይ በአሜሪካ ምክር ቤት አባላት ላይ የሚፈጥረው ተጽዕኖ አለና ሌላው አሜሪካኖች በግለሰብ ደረጃ የሚሰጥ ውሳኔ የመንግስታቸው ውሳኔ አይሆንም እና ሌሎች ለኢትዮጵያ ጠንክረው የሚሟገቱ አሉ። ኢትዮጵያ ግን እነዚህን ማስረጃዎቿን ይዛ መሟገት አለባት ነው ትልቁ ነገር። እንግዲህ ሌላው ከዚሁ ጋር አያይዘን ያነሳ ነው ይሄንን እዚህ እንትን ላይ ቀርቦ በገለጸበት ወቅት ፕሬዝዳንቱ የፕሪቶሪያ የሰላም ስምምነትን
በማፍረስ ከሻዕቢያ ጋር በመቀናጀት ጦርነት ለመክፈት እየተንቀሳቀሰ በሚገኙ የህወሓት እና አባሎቹ ላይ ይሄ አክራሪ የህወሓት ከፍተኛ አመራሮችና ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሏን አናውንስ አድርጋለች። እና ይሄ እንግዲህ ተጽዕኖ አመራሮቹና ቤተሰቦቻቸው ላይ ብቻ የሚቆም አይደለም ነው ጉዳዩን ቅርበት ያላቸው ወገኖች የሚሉት። የአሁኑ የተመረጠ ማዕቀብ ለሌሎች እድል ለመስጠት እንጂ ነገ እንደ ድርጅት አሸባሪ ናችሁ ወደሚል ሊያድግ ይችላል። አሁን ከድርጊታቸው እንዲቆጠቡ፣ ከዚህ ቡድን ጋር የሚሰሩ ሰዎች ቆም ብለው እንዳያስቡ፣ ከዚህ ቡድን እንዲሸሹ ነው መልእክቱ። በውጭ ሆነው ይሄን ቡድን የሚደግፉ፣ በውጭ ሆነው ኢትዮጵያ ውስጥ ያሉ ወጣቶች፣ ህፃናት በጦርነት እንዲማገዱ፣ የጦርነት አስከፊ ውጤት ሰለባ እንዲሆኑ የሚያደርጉ ኃይሎች ቆም ብለው እንዲያስቡ የሚያደርግ ነው ይሄ። ስለዚህ ከዚህ ቡድን ጋር እንሰራለን እያሉ ሲፎክሩ የነበሩ በአደባባይም እችን ምላሳቸውን እንዲውጧት የሚያደርግ ነው እና ወደዚህ ቡድን መጠጋት አደገኛ መሆኑን የሚያሳይ ነው ይሄ ለሚማርበት እና ዝግጁ ለሆነ ሰው ማለት ነው። እና ይሄ እና እንደ ድርጅት አሸባሪ ናችሁ የሚለው ይቀጥላል። በዚህ ጉዟቸው ከሄዱ እነዚህ ሰዎች የትሬዠሪ ዲፓርትመንት አሴት ፍሬዝ ወይም ንብረት እገዳን ሊያስከትል ይችላል። ከተባሉት አመራሮች ከድርጅቱ ወደ ደጋፊዎቹ ይሸጋገራል። እንግዲህ ከጀርባ አይዞህ በሚለው የግብፅ ፈረስ ሻዕቢያ ላይም እንዲሁ ተጽዕኖው እየቀጠለ ሄዶ ሊያርፍ ይችላል። ይሄ ደረጃ 3 አሸባሪ ፋኖ ደረጃው ተሻሽሎ በየተገኘበት የሚሳደድ አሸባሪ ሊባል ስሙን በጥቁር መዝገብ ሊሰፍር ይችላል። ይሄ ጉዳይ በዚሁ ከቀጠለና ሌሎች ተባባሪዎችም እንደዛ ይሆናሉና ስለዚህ ይሄ በቲፒኤልኤፍ ላይ የተጣለው ማዕቀብ አሁንም ውጤቱ ቀላል አይደለም። በመጀመሪያ ደረጃ ይሄ ቡድን ጦረኛ መሆኑን አቋም መያዙን ነው የሚያሳየው። ምክንያቱም ሲያጭበረበር ነበር። አሁን ራሱ ለጦርነት ወጣቶችን እየመለመለ እያስገደደ አስገዳጅ ሕግ እያወጣ እስከ ሞት የሚያስቀጣ ይህንን አውጥቻለሁ እያለ ራሱ ሕገ ወጥ ሆኖ ሕግ እያወጣ ማለት ነው። በሌላ በኩል ደግሞ እኔ ለሰላም ነው የቆምኩት ይላል። እነ ኦባሳንጆን ይጠራል ለሰላም አደራድሩኝ፣ የአፍሪካ ህብረትን ይጠራል ድረሱልኝ፣ እኔ የሰላም ኃይል ነኝ፣ መንግስት ሊወጋኝ ነው ይላል። ግን በዚህ ማጭበርበሩ ተቀባይነት አላገኘም። ልክ ነው የሰላም ኃይል ነህ ለትወረር ነው አላለም። እና መንግስትም ባለፉት ህወሓት የወደቀ እንትኑን ወደ መልሶ ይሄ በህጋዊ ሰውነት ያጣውን ፓርቲና ምክር ቤት ወደ አመራር አምጥቶና አዋጅ አውጥቶ ህጋዊ ነኝ ብሎ ከተነሳበት ጊዜ ጀምሮ እጅግ በጣም ትዕግስትን የሚፈታተኑ ድርጊቶችን አድርጓል። ናና ግጠመኝ የሚል አይነት ፉከራ ነው ለመንግስት ሲያቀርብ የነበረው። ክረምት ሳይገባ እንዋጋለን፣ እንዲህ እናደርጋለን ነው። ክረምት ሳይገባ ውጋኝ ቶሎናና አይነት መልእክት ሲያስተላልፍ ፌዴራል መንግስት በትዕግስት መጠበቁ ይሄ ውጤት እንዲመጣ አስችሏል። እንግዲህ በትግራይ የሚንቀሳቀሱ የስምረት ፓርቲን ጨምሮ ሌሎች ፓርቲዎችም ፖለቲከኞች እና ታዋቂ ግለሰቦች ጭምር ይሄ በህወሓት ላይ የተጣለው ማዕቀብ ትክክል ነው ብለዋል። ስለዚህ የዚህን ቡድን ጦረኝነት ማመንን ማሳየቱ በራሱ ትልቅ ስኬት እንደሆነና ቀጥሎ ደግሞ ሌሎች ማዕቀቦች ሊከተሉ እንደሚችሉና ይሄን ቡድን የሚደግፉ ወገኖች ጥንቃቄ እንዲያደርጉ ያሳያል። ሆኖም ግን ይሄን ቡድን ትክክል አይደለም በዚህ ቡድን ላይ የተጣለው ማዕቀብ ብሎ ሳይጠራ እጁን አውጥቶ መጀመሪያ የተናገረ በኢትዮጵያ ፖለቲካ በሁሉም ቦታ ገብቶ የሚፈተፍት
እና በምን ስልጣኑ ወይም በምን ኃላፊነቱ እንደሚናገር አይታወቅም። ፓርቲ የለውም። የሆነ ቡድን ውስጥ የተደራጀ አይደለም። የሚታወቀው በቃ በህዝብ ስም ገንዘብ እየሰበሰበ በመብላት በማጭበርበር የሚታወቅ በህዝብን ከህዝብ የሚያጋጭ ፕሮፓጋንዳ በመልቀቅ አመጽ የሚያነሳሱ መልእክቶችን በማስተላለፍ እንዲሁ ምንም ኃላፊነት ሳይኖረው የሚታወቀው የእድሜ ዘመን ነውረኝነቱ መገለጫ የሆነውን መልእክት አስተላልፏል ጀዋር መሐመድ። ወደ ፍለፊቱ መጥቶ አንድ ሰው ነው ጽሁፍ ላይ እቺን እንትን ያለው የእድሜ ዘመን የነውረኝነት መግለጫ ነው እና ህወሓትም የእድሜ ዘመን ነውረኛ ነው። ህወሓትን የሚደግፉ ሰዎችም የእድሜ ዘመን ነውረኛ ናቸው። እና ይሄ ነውረኛው ህወሓት በአሜሪካ ሲኮረኮም ስልታዊ ጠበቃ ሆኖ ብቅ ያለው ጀዋር መሐመድ ነው። እና ዋሽንግተን በህወሓት ላይ የጣለችው አዲስ ማዕቀብ ግጭትን ከማስቆም ይልቅ ግጭትን ሊያፋጥን ይችላል ብሎ ነው የጻፈው። እና በጣም ብዙ ነገሮች ሊተነተን ሞክሯል። እስቲ በምን ደረጃ ነው አንድን አሸባሪ ድርጅት አንድን ጦረኛ ኃይል ጦረኛ ነህ ከጦረኝነት ስላልቆም ይሄን እርምጃ ወስጄብሃለሁ ማለት ጦረኝነትን ያበረታታል የሚለው ኦኬ፣ ይሄን ማዕቀብ የጣለበትን አሜሪካንን ይወጋል ማለቱ ነው። ምንም ትርጉም የሌለው ነገር አልኩ ለማለት ብሏል። ለምን ተጎትቶ ወደሱም ይመጣል ይሄ ጉዳይ። ምክንያቱም የህወሓት ደጋፊ ነው። ህወሓትን የሚደግፈው ስለሚወደው ሳይሆን የአብይ መንግስትን ለመጣል ያግዘኛል ብሎ ስለሚያስብ ነው። ሌላ ምንም ህወሓትን ሲዋጋ የኖረ ሰው ነው፣ ይታወቃል። ሌሎችም እነ ልደቱም ምንም አሁን ለህወሓት ሲያጨበጭቡ የነበረው ህወሓት ይሄን መንግስት ይጥልልናል፣ ትጥቅ አለው፣ ጦረኛ ነው፣ ሴረኛ ነው፣ ዘመቻ ምናምን ኦፕሬሽን ማቀድ ይችላል፣ ህዝብን ወደ ጦርነት ለመማገድ ለማነሳሳት ይችላል ብለው ስለሚያስቡ ነው ከዚህ ቡድን ጎን የቆሙት። እና ለማንኛውም ይሄ ትርጉሙ ከፍተኛ ነው ለእናንተም ጭምር። በየጊዜው እየወጣ አሁን ልደቱ አያሌው ህወሓት እንደዚህ ነው፣ ህወሓት ከፓርቲነት መሰረዙ ትክክል አይደለም፣ ከህወሓት ጎን መቆም አለብን በቃ እያለ በቀን መግለጫ ሲሰጥ የነበረ ልደቱና ሌሎችም ያው እየመጣላችሁ ነው ጉዳዩ ወደ እናንተ። ስለዚህ ለኢትዮጵያ ይሄ ትልቅ ስኬት ነው። ከዚህ በኋላ በዚህ ቡድን ላይ ለምትወስደው እርምጃ አጋዥ ነው። ይሄ የትግራይም ህዝብ ሌላውም በደንብ ይረዳል። እስካሁንም የዚህ የቡድኑ ጦረኝነትና ለህዝብ ደንታ ቢስነት ያው ህዝቡ ተረድቷል። የበለጠ ደግሞ ይሄ ተጨማሪ የህዝብ ቅቡልነቱን ያሳጣዋል። ይሄ የተወሰኑ ደጋፊዎቹንም ቢሆን ከዚህ ቡድን እንዲሸሹ የሚያደርግ ሁኔታ ነው። ኦኬ እንግዲህ ሁለተኛው ርዕስ እዛው አሁን ትራምፕ ኢትዮጵያ ላይ ያሴሩበት ቦታ ይወስደናል። የጂ7 ስብሰባ ነው። ይሄ የጂ7 ጉባኤ ደግሞ አንድ የሆነ ኢትዮጵያን የማጣጣያ የማሳነሻ የማኮሸሻ እንደው የማዋረጃ ርዕስ አድርገው እነዚህ ጸረ ኢትዮጵያ የሆኑ ኃይሎች ሲንጫጩ ነበረ። ኢትዮጵያ ወደ ጂ7 ስብሰባ አልሄደችም እንደሱ ይሉንና የመንግስት ቅቡልነት ማጣት መሆኑን ለማሳየት ከዚህ በፊት መለስ ዜናዊ ሄዶ ነበር፣ ከዚህ በፊት ኃይለማርያም ደሳለኝ ሄዶ ነበር ይላሉ። እና አምባገነኑን መለስ ዜናዊን ዓለም አክብሮ እንደገና ደግሞ አብይን ከሱ አሳንሶ አይቶ ማለት ነው የተወሰነ ጊዜ አገሪቱን አስተዳድረው ግን ደግሞ የታዘዙትን እየፈጸሙ በብዙ ተጽዕኖ ስር ነበሩና
ወይም ነበርኩ ብለው ራሳቸው አልቻልኩም፣ በዚህ ሁኔታ መምራት አልችልም ብለው አመራራቸውን ለሌላ ያስተላለፉ ኃይለማርያም ደሳለኝም እንግዲህ በዛ ጊዜ ምንም ራሳቸውን ችለው ቆመው ሀገር በማይመሩበት ጊዜ በነበራቸው አቋም ተመርጠው እሳቸው ለጂ7 ሲሄዱ አሁን አብይ አልሄድም ብለው ሲያጫጩሁት ነበር። የዲፕሎማሲ ኩስመና ምናምን አጀንዳ ሆኖ ቆይቶ ነበር። ባይዘው ይሄ የቲፒኤልኤፍ እንትን ማለት እሱ ላይ የተጣለው ሰንክሽን እሱ ይፋ ከመሆኑ በፊት ትልቅ አጀንዳ ይሄ ነበር። በቃ ሲንጫጩበት የነበረው ስንት ሀገሮች ተሰለፉ፣ ከአፍሪካ ስንት ሀገሮች ተወከሉ ያላችሁ እንደሆነ 2 ናቸው። ያው ግብፅና ኬንያ ነው። ይሄም ማየት ነው እንግዲህ እንግሊዝም የኬንያውን መሪ ትጋብዛለች፣ አሜሪካንም አልሲሲን ትጋብዛለች። ያው እዛም ላይ እንግዲህ የሆነ አጀንዳ በጋራ ተወያይተዋል። ስለዚህ ከግብፅ የምትፈልገው ጉዳይ ስላለ እነዚህ ሀገራት እነዚህን ወገኖች ጠርተው አስገቡ። እነዚህ ለነሱ ፍላጎት የሚያዟቸውን ምክንያቱም ጂ7 ስብሰባ ላይ የአፍሪካ አጀንዳ አይነሳም፣ አልተያዘም። አሁን መካከለኛው ምስራቅ ባለው ጉዳይ ላይ ነው ዋነኛ አጀንዳ ሆኖ የቀረበው። ስለዚህ ለዚህ አጀንዳ እዛ ሰፖርት የሚያደርጉ ሰዎች ካልሆኑ በስተቀር የአፍሪካን ጉዳይ የኢትዮጵያን ጉዳይ አጀንዳ ሆኖ የሚመለከት ስብሰባ ስላልሆነ በዚህ ጉዳይ ላይ መገኘት ለኢትዮጵያ ምንም ፋይዳ የለውም። ነገር ግን ለምሳሌ በጂ20 ጉባኤ ላይ ተገኝተዋል ጠቅላይ ሚኒስትሩ፣ እናስታውሳለን አይደል? በጂ20 ስብሰባ ላይ ተገኝተው ባልተቋረጠ ሁኔታ እያንዳንዱን የሀገር መሪ እያነጋገሩ የዓለም ባንክን፣ የሌሎች ዓለም አቀፍ ድርጅቶችን፣ ከዛ ውጭ ደግሞ የሁሉንም አገር መሪዎች በአንድ ቀን ያን ሁሉ መሪ በማነጋገር ሪከርድ ሁሉ ሰብረው ማለት ነው። ይሄ እንትኑ ባንዳው እየተነሳ ፎቶ ሊነሳ በዚህ ወጣ በዚህ ወረደ ምናምን እያለ ሲል ከዛ ውስጥ በጣም በርካታ መሪዎችን አገራቸውን እንዲጎበኙ አድርገው አገራቸውን ማስጎብኘት ብቻ አይደለም፣ የአገራቸውን ስበት የአገራቸውን አስፈላጊ ነገሮች ከአገራቸው ጋር መስራት የሚያስገኘውን ጥቅም በማሳየት በርካታ አገራትን የተለያዩ ስምምነቶችን እንዲፈራረሙ አድርገዋል ከኢትዮጵያ ጋር። በዛ በጂ7 በጣም አትርፈውበታል። ያን አይተናል በወቅቱ። ስለዚህ እንደዚህ አይነት እና የአፍሪካን አጀንዳም አንስተዋል በዛ ቦታ ላይ። በሌሎች መድረኮችም ተገኝተው ጠቅላይ ሚኒስትሩ የአፍሪካን አጀንዳ የኢትዮጵያን አጀንዳ አንስተዋል። ይህን የግሪን ሌጋሲ የመሳሰለውን እና ዓለም አቀፍ ጉባኤዎች ኢትዮጵያ ውስጥ እንዲካሄዱ በየመድረኩ የኢትዮጵያን አስፈላጊነት ገልጸው ትልልቅ ስብሰባዎች ኢትዮጵያ ውስጥ ሲካሄዱ ቆይተዋል። በዚህ ደረጃ ያሉ ስብሰባዎች ግብፅ ውስጥ፣ ኬንያ ውስጥ ሲካሄዱ አልነበረም በቁጥር ስታዩዋቸው። እና ወደፊትም የተዘጋጀ ዓለም አቀፍ ጉባኤ አለ ኢትዮጵያ ውስጥ። ይሄንን ለምንድን ነው የምንዘነጋው? ስለዚህ እነሱ ወደኛ ይመጣሉ፣ ኢትዮጵያ ውስጥ ጉባኤያቸውን ያካሂዳሉ። ኢትዮጵያ ውስጥ በተለያየ ድርጅት ስብሰባ የተለያየ ኢንተረስትድ ግሩፕ እዚህ ሲመጣ ሲወያይ ይመጣሉ እነዚህ ሰዎች፣ እነዚህ ትልልቆቹ ሰዎች እና የኢትዮጵያን ጥቅም በሚያስከብር የኢትዮጵያን ገጽታ ከፍ በሚያደርግ ስብሰባ ላይ ይደረጋል እና በኢንዱስትሪ የበለጸጉ የቡድን 7 አባል ሀገራት 52ኛ ስብሰባቸውን ነው እዛ ያካሄዱት እና እንግዲህ በስብሰባው ላይ የሚነሱ አጀንዳዎች የታወቁ ናቸው። አፍሪካን አይመለከቱም፣ ኢትዮጵያንም እንደዚህ አይመለከቱም እና እንደው እነዚህ አሁን ኢትዮጵያ ከዚህ ስብሰባ የቀረችው
በዲፕሎማሲ ኩስመና ነው የምትሉት? አንድ የመጀመሪያው ጥያቄ 52 ሀገራት ከአፍሪካ አልሄዱም ከ54ቱ። ከነዚህ ውስጥ ደግሞ ትልልቅ የሚባሉትንም እናንሳ፣ እነ ደቡብ አፍሪካን፣ እነ ናይጄሪያን የመሳሰሉት አልሄዱም። ሌሎቹም በየሀገራቱ ባህሪ በዓለም ላይ የሚፈጥሩት ተጽዕኖ ያሉ አገሮች አልሄዱም። ስለዚህ 52 ሀገራት ሄደው 2 ሀገራት ቢቀሩ ኖሮ ኦኬ፣ ከ2 ሀገራት አንዷ በቃ ኢትዮጵያ እንደዚህ ምናምን ትላለ። ኢቭን ከግማሽ በታች ቢቀር ኢቭን እና ይሄ አብዛኛው ያለደበት 2 ብቻ የሄደበት ላይ እንዴት አድርጋችሁ ነው እንደዚህ አይነት ትንታኔ ስትሰጡ? የሚቀበለውስ ማን ነው? ይሄንን አሁን በጣም ነው የሚገርመው እኮ። እና ሌላው ከ54 ሀገራት አሉ። ስንቱ ነው የተካፈለው? ሌላው እነዚህ ትልልቅ ሀገራትም አልሄዱም። G7 የሚወያየው ደግሞ ስለ አፍሪካ ነው ወይ? እዛ መሄድ ትርፍ አለው ወይ? እንደ ጠቅላይ ሚኒስትሩ እኮ እዚህ የችግኝ መትከል መርሃ ግብርን ሲያስጀምሩ፣ የክረምት የበጎ አገልግሎት ሲያስጀምሩ ነበር በተለያየ ቦታ ሄደው። ከዛ G7 ላይ ከመወከል ይሄ ይሻላል። ይሄ የሚጠቅም ነገር ነው። እዛ ሄዶ መምጣት ነው የሚሆነው፣ የሌሎችን አጀንዳ አዳምጦ እና እነ መለስስ እነ ኃይለማርያምስ ሄደው የኢትዮጵያን አጀንዳ አንስተዋል በጂ7 ስብሰባ ላይ። ጉባኤው ያዘጋጀውን አጀንዳ ብቻ ነው ሊወያይ የሚችለው እና ስለዚህ በጥላቻ ደንቁሮ እንዲህ አይነት ነገሮችን ማራገብ በጣም አሳፋሪ ነው። የአፍሪካ ጉዳይ በማይነሳበት መድረክ የተገኙት ሌሎች ተሰብሳቢዎች አዳማቂ እንጂ ከስብሰባው ተጠቃሚ አይደሉም። ስለዚህ ይሄ ብዙ ሊታሰብ እና ልብ ሊባል ይገባል። ኢትዮጵያ ተጽዕኖ ፈጣሪነቷ፣ በኢኮኖሚ መዳረሻ ተመራጭነቷ በብዙ መንገድ ተገልጿል። ብዙዎቹ እነዚህ አሁን G7 ላይ ተሰበሰቡ የምንላቸው ሀገራት ጣሊያኗ ጠቅላይ ሚኒስትር፣ የህንዱ፣ የአሜሪካም ትራምፕ ባይመጣም ያው በተወካዮቹ አማካኝነት በተለያየ ጊዜ እየመጡ ከኢትዮጵያ ጋር ስምምነት ተፈራርመዋል። የእንግሊዙ፣ የፈረንሳዩ አማኑኤል ማክሮን አሁን እዚህ ነበሩ። እዚህ ለኢትዮጵያ ለፕሮጀክት ማስፈጸሚያ ገንዘብ ፈቅደው ነው የሄዱት እና ሌሎችም እዚህ መጥተው ያነጋገርናቸውና ከመንግስታችን ጋር ግንኙነት የፈጠሩ ወደፊት አብረው ለመስራት ስምምነት ያካሄዱ ወገኖች ናቸው። ስለዚህ እንደዚህ የፈለገን አጀንዳ ምንም የማይገናኝ ነገር እያወጣን እንዲሁ የኢትዮጵያን ስም ስናመነጅክ በመጥፎ የራሳችንን ሀገር በመጥፎ በቃ መጥፎ የሚመስለን ነገር ሲመጣ ያልሆነም ግን የሚመስለን ለኛ የማይመስልም ደግሞ ሆኖ መጥፎ አድርገን እናቅርበው የምትሉትን ነገር እያቀረባችሁ እንዲሁ አገራችሁን ስታጣጥሉ አትሞክሩ። ሁለቱም ጉዳይ የኢትዮጵያን ማነስ፣ የኢትዮጵያን መኮስመን የሚያሳዩ አይደሉም። እንግዲህ አሜሪካንም በአንድ በኩል ከአልሲሲ ጋር እንደዛ ተነጋግራለች። በአብዛኛው ይሄ የትራምፕ የግሉ አቋምም ጭምር ነው በመሰረቱ። ከዛ ውጪ ቅድም የተነተናቸው ቤኔፊቶች እሱም በማሰብ የተደረጉ ጉዳዮች ናቸው። ግን ኢትዮጵያ ይሄንን በተባለው መልኩ በተባለው ሰው ድርድር ባለማድረግ ይሄን ተጽዕኖ ማስቀረት ይቻላል። አንዱ ይሄ ነው። ሁለተኛው እንደዛም ሆኖ ጎን ለጎን እጅግ አደገኛ በሆነው የዚህ የሽብርተኛና ሌሎችንም የሽብር ኃይሎች እያደራጀ ኢትዮጵያን ሰላም በመንሳት የሚታወቀው ቡድን ላይ በዚህ ደረጃ አሜሪካ አቋም መያዟ ደግሞ ያው ግልጽ ነው። የኢትዮጵያን የሰላም ኃይል መሆን ነው የሚያሳየው።
ምክንያቱም ኢትዮጵያን ነበር በጦረኝነት ሊወነጀል ከበበችን፣ እንደዚህ ያደረገች። በተቃራኒው ጦረኛው አንተ ነህ፣ ህግ የጣስከው አንተ ነህ፣ የፕሪቶሪያን ስምምነት ያፈረስከው አንተ ነህ ተብሏል። ይሄ በጎ ነገር ነው። ይሄ ከቡድን 7 ሀገራት ጋር ተያይዞ ያው በጣም ስለተራገበ እንደ ርዕስ አነሳ ነው እንጂ እሱ የኢትዮጵያ ጉዳይ አይደለም። ግን በዚህ ጉዳይ ላይ ሀገራቸውን እያሳነሱ የሚያቀርቡ ሰዎችን አናሳነት፣ በቁጥርም ትንሽ ናቸው፣ በሰብዕናም ትንሽ ናቸው፣ ይሄንን ለማሳየት ነው ያቀረብ ነው። በዚሁ የዛሬ ፕሮግራሜን አበቃለሁ። በሌላ ፕሮግራም እዚህ ሀቅና ሳቅ ላይ እስከምንገናኝ የዛሬውን ዝግጅት ያቀረብኩላችሁ ገበየሁ አለልኝ ነኝ። ሰላም።